አሪፍ የዳግማ ትንሳኤ በዓል እንዲሆንላችሁ እንመኛለን። አሁን ደግሞ ስለ ጤናው ሰዓታችን ላይ ደርሰናል። ትክክል። በስለ ጤናው ሰዓታችን ደግሞ ምህረት ወደ ጅማ ገስግሳል። እንግዲህ እዚሁ በጅማ እጅ ከምን ለማለት ታዝማ የውስጥ ደዌና የቀዶ ሕክምና ልዩ ማዕከል ሄዳ ከዶክተሮች ጋር አንድ ላይ ሄዳ ብዙ ነገር ነው ታስቃኘ። ስለዚህ አብረን ያለን ቤትሽ ጅማ ነው ወይ? ጅማም ናፍቃናለች። በጅማ እንታከም። ስለ ጤናው በፍቅር ከተማ ጅማ ተገኝተናል። ዛሬ በስለ ጤናው ሰዓታችን የመጣንበት ምክንያት ደግሞ ታዝማ የውስጥ ደዌና ልዩ የቀዶ ሕክምና ማዕከል ከልብ ህመማን ጋር በተያያዘ በተለይ በበጎ ፍቃድ ላይ ሰፊ ስራን እየሰሩ ነው የሚገኙት። የሁለተኛ ዙር የበጎ ፍቃድ ስራቸው ነው። ዛሬ በጅማ ከተማ ተገኝተናል ብለዋል። በስለ ጤናው ሰዓታችን ምን እየሰሩ ይሆን የሚለውን አብረን እናያለን። ሰላም ዶክተር እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን አለን። ራስን አስተዋውቀኝ እስኪ ወደ። እሺ አመሰግናለሁ። ዶክተር ብርሃኑ እባላለሁ። የልብ ቀዶ ጥገና ሰብ ስፔሻሊስት ነኝ። ያው በታዝማ የልብ ቀዶ ጥገና ማዕከል በማገልገል ላይ ይገኛለሁ። ታዝማ እንግዲህ በርካታ ስራዎችን ሰርቷል። አሁንስ ምን እየሰራ ነው የሚል ጥያቄ ይነሳልና እስቲ ከዚህ ጀምር። ኦኬ። ታዝማ ከተቋቋመ ትንሽ 15 ዓመት ሆኖታል። ከ15 ዓመት ጀምሮ የልብ ቀዶ ሕክምና በተለይ ከውጭ ሀገር በሚመጡ ከስዊድን ከኖርዌይ በሚመጡ ሐኪሞች በተደራጀ መልኩ ለሀገሪቷም ሲሰጥ ቆይቷል። ካለፉት ከ6-7 ዓመት ወዲህ ደግሞ ቡድኑ ሙሉ በሙሉ በኢትዮጵያ ባለሙያዎች በአገር በቀል ባለሙያዎች ተተክቶ አገልግሎቱን እየሰጠ ነው የሚገኘው። እንዴት ነው የሚመረጡት? የልብ ኬዝ ያለባቸው ሰዎች በጣም በርካቶች ናቸው። ከነዛ ውስጥ ደግሞ ለተወሰኑት ነው ይሄን አገልግሎት የሚሰጡትና ምን ያህል ናቸው? ምርጫውስ እንዴት ነው የሚደረገው? የልብ ቀዶ ሕክምና የሚያስፈልጋቸው ማን ብዙ ናቸው። በሀገር ከ10,000 ከ15,000 በላይ ወረፋ እየጠበቁ ወረፋም ሳይደርሳቸው ምናጣቸው በህመም የሚጎዱ ሰዎች ብዙ ናቸው። ዋናው ዓላማው መተው መታከም ለማይችሉ አቅመ ደካማ ለሆኑ ግን አገልግሎቱ የሚያስፈልጋቸውን ህፃናት አዋቂዎችንም ያካተተ ምርጫ ነው የምናደርገው። አሁን እንግዲህ የምንሰራው ታካሚ የልብ ክፍተት ያለበት ነው። የ24 ዓመት ወጣት ነው። የላይኛው ግድግዳ ክፍተት ነው ያለው። በዚህ ህመም ያው በተፈጥሮ የሚመጣ አይነት ህመም ነው። ከተወለደ ጊዜ ጀምሮ ያለ ነው። እሱን በመዝጋት አገልግሎቱን እንዲያገኝ እናደርገዋለን። ይሄ ህክምና እንዴት አግኝቶ የሚድን አይነት ነውና በህይወት ላይ ትልቅ ኢምፓክት ይኖረዋል። ስላገኘው ደስ ብሎኛል በጣም። እናንተም ስለመጣችሁ በጣም እናመሰግናለን። ስላገኛችሁ ደስ ብሎናል። ያው እኔ ዶክተር ሺቢቆም ማያውቁ ደግሞ ሊተዋወቁ ይፈልጋሉ ነው። ስሜ ዶክተር ሺቢቆም ታምራት እባላለሁ። በስራ ድርሻዬ ደግሞ የህፃናትና የአዋቂዎች የልብ ቀዶ ሐኪም ነኝ። ቀጣይ የምታደርገው ምንድነው? እንግዲህ ዛሬ ያው ቀዶ ህክምናዎች እያከናወንን ነው። ከትላንትና ከጀመርን ጀምሮ 6ኛው ታካሚ በአሁኑ ሰዓት ቀዶ ህክምና እየተሰራለት ነው። 7ኛውን ልንሰራ በዝግጅት ላይ ነን። በዛ ሰዓት ላይ ነው የመጣሽው። እንግዲህ ደግሞ ታካሚውንም ለማግኘት እንዲሁም ደግሞ ቀጣይ ስራችንን ለመስራት ያው ልብስ መቀየር አለብን። እንደኛ መስለሽ እንግዲህ ወደ ቀዶ ህክምናችን እንገባለን። የልብ ህመም ስንል የተለያየ አይነት የልብ ህመም ይኖራል ብዬ አስባለሁኝና ጥቂት እንድታጫውተኝ ነው። መልካም። በቀዶ ህክምና የምንሰራቸው የልብ ህመሞች በጣም ብዙ አይነቶች ናቸው። ግን ቀለል አድርጎ ለማስቀመጥ ያክል ተፈጥሯዊ ያሉ ማለት አብሮን የሚፈጠሩ የልብ ችግሮች አሉ። ሌላቸው ደግሞ ጤናማ ልብ ኖሮን በጊዜ ሂደት በተለያዩ ምክንያቶች
ልብ ጉዳት ይደርስበትና ልባችን ይታመማል ማለት ነው። እንዳጋጣሚ ሆኖ ዛሬ በመጣችሁበት ሆስፒታል እየሰራን ያለናቸው ተፈጥሯዊ ችግር ያላቸው ሲፈጠሩ አብሯቸው የኖረ የልብ ችግሮችን ነው መፍትሄ እየሰጠን ያለ ነው ማለት ነው። አሁን ምን ድበትም ታካሚ ከዚህ ጋር የተያያዘ ነው ማለት ነው። ከዚህ ጋር የተያያዘ ነው። ሰው ታካሚያችን ያው በአሁን ሰዓት እድሜው 45 ነው። ስለዚህ አብሮት ኖሯል 45 ዓመት ማለት ነው። ግን ብዙ ምልክት አላሳየም ነበር። ባለፈው 1 ዓመት አካባቢ የልብ ምቱ ፍጥነት ነው ያስቸገረው። እነሆ ደግሞ ያው እድሉ ቀናውና በተዘጋጀው በታዝማ ስፔሻላይዝ ሜዲካል ሰርጂካል ሴንተር ባዘጋጀው ነፃ የሕክምና እድል ደግሞ በጂማ ሪፈራል ሆስፒታል ቀዶ ሕክምናውን ሊከናወን እነሆ ወደዛ እየሄደ ነው። ዶክተር እንዴት ነበር? ቆንጆ ነበር። በሰላም ጨረሳችሁ? የተሳካ ነበር። መልካም ነበር። እንዳሰባችሁት ሄደ ወይስ? እንደታሰበው ህመሙም እንደዛ ነበር ውስጥ ያገኘ ነው። ትንሽ ያው ተጨማሪ ደም ግፊት ህመም ስለነበረበት እሱን ለማስተካከል አንዳንድ መድኃኒቶች መጠቀም ነበረበት። እሱን አድርገን በተሳካ ሁኔታ ጨርሰናል ማለት ነው። እንኳን በሰላም አለቀ። በጣም እናመሰግናለን። ዋናው እሱ ነው። እንግዲህ ይሄኛው ክፍል አሁን የመጣንበት የልብ ቀዶ ጥገና ከተሰራ በኋላ የሚያገግሙበት ነው። የሰርጂካል ወይ ካርዲያክ ሰርጀሪ አይሲዩ ነው። እንግዲህ የምትመለከታቸው ህመምተኛችን በዚህ ሚሽን የቀዶ ሕክምና ያገኙ ናቸውና ከህፃናት ጀምሮ ከ2 ዓመት እስከ 45 ዓመት እድሜ ያለውን ያከናወን ነው። እስካሁን ወደ 8 ቀዶ ጥገና አከናውነናል። ሁሉም ውጤታማ ናቸው። እንግዲህ ከነዚህ ውስጥ ይበልጥ አሁን እዚህ ጋር የምንመለከታት ህፃን የ2 ዓመት ህፃን ልጅ ናት። በትንሽ ወሰሰብ ያለ ችግር ነበራት። በህመሙም የተጎዳች ነበረች። ከልብ ህመሙ ተጨማሪ ደግሞ የሳምባ ግፊት ማመቶባት ነበርና ትንሽ ሂደቷ ከበድ ይላል ብለን ፈተን ነበረ። ካሁን ያላትም ሂደት ጥሩ ነው ያለው። ምን አነሳሳት? ይሄን አነሳሳን ያው ቅድም ለጠቀስ ነው የልብ ቀዶ ሕክምና አገልግሎት በጣም ውድ ውስብስብ እና በተወሰኑ ሴንተሮች ብቻ የሚሰጥ አቅም የሌላቸው ክትትል ለሚያደርጉ ሰዎች ደግሞ የማያገኙት አይነት ነገር ሆኖ ስለተሰማን እንግዲህ እስካሁን አዲስ አበባ እየመጡ የነበሩት ህመምተኞች ስናገለግል ነበር። አቅም ለሌላቸው መታከም ለማይችሉ ደግሞ ያሉበት ቦታ ሄደን ከዚህ የልብ ቀዶ ጥገና የማይሰራበት ማዕከል ፈጥረን ያን አገልግሎት ለመስጠት ተደራሽነታችን ለማስፋት እኛውም የህብረተሰብ ክፍል ለማገልገል ነው። ምናልባት አብራችሁ የሚሰሩ አካላትን ካለ ያው በሙያው እናንተ አላችሁ ብዙ አካላት ያግዙናል። አሁን በእንግዲህ ሁለተኛ ሚሽናችን ነው። ከዚህ በፊት በጅጅጋ ሸአብሪ ሀሰን ስፔሻላይዝድ ሪፈራል ሆስፒታል አንድ የዚህ አይነት አገልግሎት ሰጥተናል። ለዚህም ከዩኒቨርሲቲው ጋር ትብብር ነበረ። ለዚህኛው ሚሽን በሚመጣበት ጊዜም ደግሞ የጅማ ዩኒቨርሲቲ ሕክምና ማዕከል፣ የኢትዮጵያ አየር መንገድ እና ታዝማ አንድ ላይ ተባብረው ነው ይሄን ያደረጉት። እንዲሁም የክልሉ ተወላጆች አኮሞዴሽን ሁሉ ይሄ እኛን ይመለከታል በማለት ያገዙን ሁኔታ ነው ያለው። ከዚህ ውጭም ሕክምናው እንዲስፋፋ በሌሎች ተቋማት የተለያየ ግንኙነት አለን። ለምሳሌ በቅርብም አንድ ከ4 ወር በፊት በቅዱስ ጳውሎስ ሆስፒታል እንደዚሁ የልብ ቀዶ ሕክምና አስጀምረናል። የተለያዩ ማሽኖችንም ባለሙያዎችንም በማብቃት ይሄም ሰርቪስ ቀጣይነት እንዲኖረው የተለያዩ መግባቢያ ሰነዶችን በመፈራረም ከጥቁር አንበሳ፣ ከጳውሎስ፣ ከጅጅጋ ጋር እንዲሁም ከጅማ ዩኒቨርሲቲ ጋር አገልግሎት ቀጣይነት እንዲኖረው የተለያዩ ሰነዶችን ኢሞዩ ተፈራርመን ያው በቀጣይ አብረን ለመስራት እያሰብን ነው። ከዚህ በኋላ ያለው ቀጣይነት እንዴት እያሰባችሁ? ቀጣይነት እንግዲህ በየ3 ወሩ
ተመሳሳይ አገልግሎቶችን የተንቀሳቀሰን አገልግሎት የሌላቸው ቦታዎች ለመስራት እናስባለን። ግን በጣም ያው ፋይናንሻሊ ከባድም ስለሆነ ያው ድርጅቱ ፕላን እያደረገ ከአጋር ድርጅቶችም ጋር ፕሮግራም እየያዘ ይቀጥላል። ግን በቀጣይነት በየ3 ወሩ የዚህ አይነት አገልግሎት እንቀጥላለን ብለን እናስባለን። በጣም ደስ ይላል። እግዚአብሔር ያክብርልኝ። ቀጣይ አሁን ምንድነው የሚኖረን ማለት ነው? በዛሬው ውሏችን እንግዲህ በዛሬው መርሃ ግብራችን የሚኖረን ያው ኦፕሬሽኖችን እያከናወነ ስለሆነ የራት ፕሮግራም ይኖረናል። በዛ ላይ እንግዲህ ያው ተገኝታችሁ አንድ ላይ ደግሞ እንጫወታለን ብዬ አስባለሁ። እሺ፣ እናመሰግናለን። እንገናኛለን። መልካም ጊዜ። ሁላችሁም እዚህ የተገኛችሁ ለዚህ በጎ ተግባር ይሄ ፕሮግራም ከጅምሩ አንስቶ እንዲሳካ ላደረጋችሁ አካላት በሙሉ እጅግ አርጌ አመሰግናለሁ። ለጣዝማ የሰርጂካል ኤንድ ሜዲካል አሶሲዬሽን ወይም ሴንተር ያለን ክብር እጅግ ከፍተኛ ነው። በሰላም ወደ መጣችሁበት ሀገር ተመለሱ። ወደ አዲስ አበባ ተመልሳችሁም ደግሞ እዚህ እንድትመጡ ሁለተኛ ቤታችሁ እንድታደርጉት ጅማን አደራ ላለው በጅማ ህዝብ ስም እጅግ አርጌ አመሰግናለሁ። መልካም ምሽት ይሁንላችሁ። ስፔሻል አዋርድ የምንሰጣቸው ናቸው። የመጀመሪያው እንደ ቲም ሁሉንም አንድ ላይ አቅፎ እዚህ ያሰባሰበን ጣዝማ ሜዲካል ኤንድ ሰርጂካል ሴንተር እባካችሁ ሞቅ ባለ ሞራል ተቀበሉልን። ከዚህ ሁሉ ሰርጀሪ ጀርባ ከዚህ ሁሉ ከነዚህ ሁሉ ህፃናት ህይወት ጀርባ በገንዘብ በሐሳብ በሞራል ሲያግዙን ሲደግፉን የነበሩት አቶ ጥላሁን ሙላለም እጅግ አድርገን እናመሰግናለን። ጀነላችሁ ሰርተፍኬት ነው። ያው እንደምታውቁት ቀና ልብ በሰርተፍኬትም በምንም የሚመለስ አይደለም። ነገር ግን ቢያንስ እንድናስታውሳችሁ እንድታስታውሱን ነው ይሄንን የሰጠነው። ስለዚህ ወደዚህ ተመጡናላችሁ።